ወንድማችን ዘማሪ ዲያቆን ይርጋ፣ ወንድሞች ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን አደራችሁ? አሜን። የእግዚአብሔር ስም በእውነት የተመሰገነ ይሁን። አሁን ሰዓቱ የወንጌል ነው። የዕለቱን ወንጌል የሚያስተምሩን አባታችን መጋቢ ስብሐት ናቸው። ቀጥታ ወደ እሳቸው እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ እግዚአብሔር ልጆች እንዴት አደራችሁ? ኧረ እንዴት አደራችሁ? ምስጋና የባህርይ ብቸኛ ገንዘቡ የሚሆን የአባቶቻችን የቅዱሳን አምላካችን ቅዱስ እግዚአብሔር ስለ ቸርነት ስራ ሁሉ ቅዱስ ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እንግዲህ በዓላቱ ብዙ ናቸው። ለቅድስት ሥላሴ ከዚህ እንነሳ። ዛሬም አገልግሎታችን የቅድስት ሥላሴ ነው የሆነው። እንዲሁም ዛሬ ደግሞ ከተራ ነው፣ ነገም ጥምቀት ነው እያለ ይቀጥላል። ይሄ ወር የበዓላት ነው እና ለሁሉም እንኳን አደረሳችሁ። እንደ ደብር ደግሞ ዛሬ ደብራችን ቀደም ባሉት ዓመታት ሙሽራ የነበሩ ወንድማችንና እህታችን ዛሬ ደግሞ ሙሽራ ሆነውልናል። ቤተክርስቲያን ጊዜ ሙሽራ ታደርጋለች። ጋብቻው ቀደም ብሎ ከዓመታት በፊት ተፈጽሞ ልጆች ወልደው የልጅ ልጅም አይተው ዛሬ በክብር በሞገስ በእግዚአብሔር ፊት ነው ያሉት። ዛሬ ደግሞ በቅዱስ ሥጋው በክቡር ደሙ ማኅተም ታትመው ከፊታችሁ እንደምታዩቸው ካባ ለብሰዋል። ይሄም የቤተክርስቲያን ደስታዋ ነው። ይሄ የቤተክርስቲያን ስርዓት ነው። ባልና ሚስት በአንድ ቀን በአንድ ላይ ሲቆሩ ከወጣቶች በስተቀር ወጣቶችን አይመለከትም። አዲስ ተጋቢ ሙሽሮች ወይም ወጣቶች የቅርብ ጊዜ ጋብቻ ያላቸው ልጅም ቢወልዱ ለነሱ በሚቆርቡ ሰዓት ካባውን አናደርግም። ለምን? ጾር እንዳይበዛባቸው ነው፣ ለማዳላት አይደለም። እንደዚህ ያሉት ግን ጾሩን አልፈውታል። አሁን እነሱ ልጆቻቸው ያው እዚህ አሉ፣ እዚህ ጋር ትልልቆች ናቸው። ልጆቻቸውም ልጅ ወልደዋል። የልጅ ልጅ ያዩ ለነሱ ካባው ይደረባል በዚህ ሰዓት። ለሌሎቻችሁ ደግሞ አለው የሚደረብበት ሰዓት። እኛ እናዳላም። እሺ፣ እንደዛ የሚያስብ እንዳይኖር ነው። ስለዚህ የእነሱም ደስታ ነው፣ የሁላችን ደስታ፣ የቤተክርስቲያን ደስታዋ ነው። እንግዲህ ሰዓታችን እንደሚታወቀው ሁልጊዜ በዚህ መድረክ አውደ ምሕረት ላይ ስንቆም ሰዓት እንላለን። በእርግጥ ነገሩም በትክክል ካየነው ሰዓት ማለት ራሱ ወንጌል ነው። እስቲ በሉልኝ በሞቴ ሰዓት ወንጌል ነው በሉ። ሰዓት ወንጌል ነው። ምን ማለት መሰላችሁ? ክብር ይግባውና ክርስቶስ በወንጌል ላይ አሜሃ ብሎ ተናግሯል። አሜሃ ማለት ምን ማለት መሰላችሁ? ሰዓት ማለት ነው። አሜሃ ማለት ያን ጊዜ ነው የሰው ልጅ በክበበ ትስብእት በግርማ መለኮት ይመጣል። እንደገና ደግሞ ማቴዎስ 24 ላይ በማታስቡበት ሰዓትና ጊዜ ይመጣልና ድለዋኒክሙ ንበሩ። ስለዚህ ሰዓት የለም እንላለን። እንደምታውቁት አገሩ ሰዓት የለውም፣ እኛ ሰዓት የለንም፣ ስራ ቦታም ሰዓት የለም፣ እንቅልፍም ላይ ሰዓት የለም፣ ልጅ ማሳደግም ላይ ሰዓት የለም፣ ትምህርት ቤትም ሰዓት የለም፣ ቤተክርስቲያንም ሰዓት የለም፣ መብላትም ላይ ሰዓት የለም፣ እጅግ ደክሞን ለመተኛትም ሰዓት የለም፣ ለሁሉም ሰዓት የለም። በዚህ ሁሉ ሰዓት የለም። አሁን እነሱ አውቀውበታል። በእርግጥ በነገራችን ላይ ሁለቱም የቤተክርስቲያን ልጆች ናቸው፣ በቤተክርስቲያን ያደጉ ሰዎች ናቸው፣ ከዓለም የመጡ አይደሉም። በዚህ አጋጣሚ እና ሰዓት የለም ብሎ ቶሎ ወደ ስጋው ደግሞ መሄድ፣ ሰዓት የለም ብሎ ቶሎ ንስሐ መግባት የሚለውን ምስጢር ያሳየናል። ሰዓት የለንም ስንል እንግዲህ ዛሬ የምንማርበት የትምህርታችን ርዕስ ምስባኩ ነው። ሳህሉ ለእግዚአብሔር መልአ ምድረ ወበቃለ እግዚአብሔር ጸንአ ሰማያተ ወምስትንፋሰ አፉ ኩሎ ኃይሎሙ ሲል ቅዱስ ዳዊት መዝሙር 32 ቁጥር 5 ላይ ተናግሯል። ይሄም ሳህሉ ለእግዚአብሔር ብሎ እግዚአብሔር አብን
መላ ምድረ ሳሉ ለእግዚአብሔር መላ ምድረ ብሎ እግዚአብሔር አብን ወበቃለ እግዚአብሔር ጸና ሰማያ ተብሎ እግዚአብሔር ወልድን ወእስትንፋሰ አፉሁ ብሎ እግዚአብሔር መንፈስ ቅዱስን አንዱም በሶስቱ ሶስቱም በሁሉ አሉበት። አብም በሁሉ አለ፣ ወልድም በሁሉ አለ፣ መንፈስ ቅዱስም በሁሉ አለ። አብ ልብነቱን፣ ወልድ ቃልነቱን፣ መንፈስ ቅዱስ እስትንፋስነቱን፣ አብ አብነቱን፣ ወልድ ልጅነቱን፣ መንፈስ ቅዱስነቱን ሳይለቁ ማለት ነው። የስም ተፋልሶ ሳይኖር አብ ወልድ አይሆንም፣ ሆኖ አያውቅም፣ አይሆንም። ወልድም መንፈስ ቅዱስ ወይም አብ አይሆንም፣ መንፈስ ቅዱስም አብ ወይም ወልድ አይሆንም። ይሄ ማለት አባት አባት ነው፣ ልጅም ልጅ ነው፣ እስትንፋስም መንፈስ ቅዱስም መንፈስ ቅዱስ ነው። አብ እግዚአብሔር ነው፣ ወልድ ደግሞ የእግዚአብሔር ቃሉ ነው። አሁን ይሄ የሰው ቃል የኔና የናንተ ቃል ስንናገር ቃል ይወጣል። ካፍታ ቆይታ በኋላ ይረሳል። ዝሩ ቃል ይባላል። በቃ ተነግሮ የሚያልፍ ማለት ነው። የእግዚአብሔር ቃል ግን እንደሱ አይደለም። እግዚአብሔር ስለሆነ አምላክ ስለሆነ ቃሉን ምን አደረገው? አገዘፈው፣ አተለቀው፣ ትልቅ አደረገው። እግዚአብሔር አደረገው ቃሉን። የእግዚአብሔር ቃል ስለሆነ የእግዚአብሔር ቃል የሰው ቃል ስላልሆነ ስለዚህ የእግዚአብሔር ቃሉ ወልድ ብለን መጣና ከመቤታችን ተወለደ። ቃሉ ነው የመጣው። ተወልዶ አምላክ ሆነ አይደለም የምንለው። አምላክ ስለሆነ ስለሚችል ተወለደ። መንፈስ ቅዱስን እስትንፋሱ ነው። እኛ እፍ ብንል ሰዎችን ልናሞቅ ወይም ልናቀዘቅዝ እንችላለን። ልናጠፋ ወይም ልናለማ እንችላለን። የሰው ነው፣ ኃላፊ ጠፊ ነው። ሰውየው ሲሞት እስትንፋሱ የለም። እኔ ብሞት የኔ እስትንፋስ ያቆማል፣ ቃሌም ያቆማል፣ እረሳለሁ እኔም ጭምር። እግዚአብሔር ግን እግዚአብሔር ስለሆነ አምላክ ስለሆነ እስትንፋሱ ምን ሆነ? መንፈስ ቅዱስ መንፈስ፣ የእግዚአብሔር መንፈስ። እሱም ማነው? እግዚአብሔር ነው። አተለቀው፣ ትልቅ ያደረገው እግዚአብሔር ያደረገው የራሱ የእግዚአብሔር እስትንፋሱ እግዚአብሔር ሆነ ነውና ስለሆነ ለአብም ለወልድም ለመንፈስ ቅዱስም ለእግዚአብሔር አብም ለእግዚአብሔርነቱም ለቃሉም ለእስትንፋሱም መቀዳደምም መበላለጥም የለም። በሰውም እንደምናየው ከማንኛውም ሰው ከተፈጥሮ በፊት ቃሉ አይቀድምም፣ እስትንፋሱ አይቀድምም። ወይም ደግሞ ከሰውየው በኋላ ቃሉ ወይም እስትንፋሱ አይመጣም። ሰውየው ሲፈጠር ቃሉ አለ፣ እስትንፋሱ አለ። እንግዲህ የምስጢረ ሥላሴ ትምህርት አሁን ለመጀመር እንደ መግቢያ ለመናገር እንጂ በዚህ የሚተነተን አይደለም። ሰዓት በሌለበት ይቅርና ሰዓት ቢኖርም ያው ሊቃውንቱም ብለው አመስጥረው መጨረሻ ላይ ናርምም ነው ያሉ። ስለ እመቤታችን ተናግረው አልችላል በቃ ሲላቸው ናርምም ዝም እንበል። ስለዚህ በተለይ ምስጢረ ሥላሴ እስቲ በሉ ምስጢረ ሥላሴ፣ ሚስጥር አይደለም ምስጢረ ሥላሴ። ምስጢረ ሥላሴ ይኸውላችሁ ለእኛም ምስጢር ነው። ምክንያቱም እግዚአብሔር አንድም ሶስትም ነው። እንዴት አንድ ነገር ሶስት ይሆናል? ሶስት እስከሆነ መልሶ እንዴት ይሆናል? ኦኬ አንድ ነገር ሶስት ይሆናል። አንድም ነገር ሶስት ቦታ ቢከፋፍሉ ሶስት ይሆናል። መልሶ አንድ ለማድረግ ደግሞ ይቻላል፣ ማጣበቅ ይቻላል። የሥላሴ ነገር ግን እንደዚህ አይደለም። ሳይከፋፈል ሳይበተን ሳይለያይ ግን ሶስት ነው። ሳይጣበቅ ደግሞ ግን አንድ ነው። ይሄ ምንድን ነው ቢባል ናርምም። ከዚህ በላይ አንችልም። እኛ የተፈቀደልን እንድናውቅ የገለጸልን ለሊቃውንት የገለጸላቸው መንፈስ ቅዱስ የነገራቸውን ያህል ብቻ ሰምተን አዎ ልክ ነው አሜን ብለን በልካችን በአቅማችን ነው። እንግዲህ ሰአሊ ለእግዚአብሔር መላ ምድረ አለ። ወገኖቼ የእግዚአብሔር ቸርነት ባይደረግልን የእግዚአብሔር ቸርነት ምድር መላት ነው። ወደኛ ሕይወት ደግሞ ስናመጣው የሥላሴ አንድነትና ሶስትነት እንደተጠበቀ ሆኖ የእግዚአብሔር ቸርነት ባይገለጥልን ወጥተን አንገባም ነበረ፣ ተኝተን አንነቃም ነበረ፣ በልተን አንጠግብም፣ አንጠጥተንም አንረካም ነበረ፣ ተናግረንም ቃላችን ከንቱ ይሆንብን ነበረ። ግን እንደ አቅማችን የምንናገራትም እንደው ቃል ሆና የምትቆጠረው የምንበላውም የሚስማማን የምንጠጣውም የሚያረካን ነገሮች ሁሉ እንደ አቅም የሚከናወኑልን ከጠላት ዲያብሎስ ከሰይጣን ፈተና ጋር ማለት ነው። ከዚሁ ሁሉ ጋር የሚያኖረን ምኑ ነው? የእግዚአብሔር ቸርነቱ። በሉ እስቲ በሞቴ የሚያኖረን ምኑ ነው? የሚያኖረን ምንድን ነው? እውቀታችን ምንድን ነው? ሕይወታችን ምንድን ነው? መውጣት መግባታችን ምንድን ነው? ስለዚህ ለዚህ ደግሞ ቅዱስ ዳዊት ምን ይላል መሰላችሁ? ግነዩ ለእግዚአብሔር ይላል።
ወፀው ስሞ ወንግርዎሙ ለአሕዛብ ምግባሮ እስመ ተዘከረ ዘይትሐሰስ ደሞሙ። እንዲህ ከሆነ አለ ቅዱስ ዳዊት የእግዚአብሔር ቸርነቱ የሚያኖራችሁ ከሆነ የሚያኖረን ከሆነ ግነዩ ለእግዚአብሔር ወፀው ስሞ፣ እግዚአብሔርን ተገዙለት ስሙንም ጥሩ አለ። ስሙን ጠርተን እንድንገዛለት እግዚአብሔርነቱን አውቀን እግዚአብሔር ቸር ነውና እኛም እንዳቅማችን ቸሮች፣ ደጎች፣ ለጋሶች እንድንሆን ከክፋት እጅግም ከበዛው አመፀኝነት ርቀን የእግዚአብሔር ልብ ያለን ክርስቲያኖች ስለሆን የእግዚአብሔር ልብነታችንን ጠብቀን እንድንኖር እግዚአብሔር ይርዳን። እንግዲህ ነገ ያው ጥምቀት ነው። ዛሬ ከተራ ነው። ታቦታት ይወጣሉ። በዚህ አካባቢ በቨርጂኒያ ስቴት እንደየአካባቢው እንደየካውንቲው ነው አብያተ ክርስቲያናት ተሰብስበው በዓል የሚያከሩት። እዚህ አካባቢ ያለ ነው። እዚሁ አካባቢያችን ላይ ደብረ መድኃኒት መድኃኔዓለም ቤተክርስቲያን ትልቅ ሰፊ ቦታ አላቸው። በዚያ ነው ሁላችንም ተሰብስበን የጥምቀትን በዓል የምናከብረው። ስለዚህ የምትችሉ ስራ ያልሆናችሁ ነገ ጥምቀትን በዚያ ይከበራል። ዛሬ ታቦታቱ ሄደው እዚያ ያድራሉ። እንደ ኢትዮጵያ ቢሆን እኛም ከዚህ መካነ ስብሐት ቅዱስ እስጢፋኖስ በቅድስት ልደታ ለማርያም 2 ታቦታት አሉን፣ የእመቤታችንና የቅዱስ እስጢፋኖስ። ሁለቱን ታቦታት ይዘን በአስፋልቱ እየዘመርን እያልን እንወስድ ነበር እንደ ኢትዮጵያ ቢሆን። እዚህ ግን የስራ ጠባ ያለኛ ታቦቱን ዝግጁ ነን፣ እኔም ካህናቱ እኛ ዝግጁ ነን። ግን ደግሞ እናንተ ስራ ናችሁ። እኛም ስራ ሳንሆን ቀርተን አይደለም፣ ስራውን ትተን ነው። ያው መተው ስለቻልን ነው። ባንችል እኛም አንችልም፣ ግን እንድንችል ስላመቻቸ ነው ቀድመን። ምክንያቱም በፈለግነው ሰዓት ትተነው እንድንመጣ የሚሆነውን ስራ ስላደረግን ነው እንጂ ተቀጥረን ፈቃድ ስንጠይቅ አይሮን ኬር የሚለን አለቃ ላይ ብንሆን አንችልም ነበር። ስለዚህ እና ስራ ስለምትሆኑ አንፈርድባችሁም። ዞሮ ዞሮ ከቻላችሁ ነገ በመሰረቱ ሁሉም አብያተ ክርስቲያናት ናቸው ታቦታቱን ወስደው ቦታው ላይ ቤተክርስቲያን ያስቀምጣሉ። ከዚያ በኋላ የመሄዱ በዓል በዚህ በአሜሪካ ምድር እንግዲህ እኔ ከመጣሁ 10 ዓመት ሆኖኛል። ታቦታት ሲሄዱ ክብረ በዓል ሲደረግ አላየሁም። ምናልባት የሚደረግበት ቦታ ሊኖር ይችላል። ያልገጠመኝ ዘማሪ ዲያቆን ይርጋ እንግዲህ ገጥሟል፣ ያሱም አልገጠመኝም እያለ ነው። እና ነገውን ግን ታቦታቱ ይቅርታ ዘንግቻለሁ። ኧረ አንድ ዓመት አስታውሳለሁ። ዲሲ ማርያም ላይ እዛ ዲሲ በነበርኩ ጊዜ ዲሲ ራይል አገለግል ነበርና ከዲሲ ማርያም እንደውም ትዝ ይለኛል ቅዝቃዜ ሁላ ነበረ። ብዙ ታቦታት እንዲሁ ተሰብስበው አካባቢው ላይ ተደርጎ ከሱ ሄዷል። ከዲሲ ማርያም መነሻ ሆኖ ሄዷል። ሲመጣም እንደዛው መጥቷል። እሱም ብቻ አስታውሳለሁ። ከዚያ ውጭ ግን አልታየም። ስለዚህ ነገ ግን በዓሉ በስርዓት ይከበራል። የምትችሉ ሄዳችሁ አክብሩ። የምንችል ሄደን እናከብራለን። እግዚአብሔር ከባለ ጥምቀቱ በረከት ያሳትፈን። አሁን እንግዲህ 2 መርሃ ግብሮች አሉን። ዛሬ ጥር 7 ቀን ከ3 ቀን በፊት ሥላሴ ነው። እግዚአብሔር እንግዲህ ስልጣን የባህሪ ገንዘቡ ነውና በቸርነቱ የዛሬ 2 ዓመት ባለቤቴን የኔን ባለቤት ወደ እሱ የወሰደበት ቀን ነው። የእሷን ጸሎተ ፍትሐት ዛሬ 2ኛ ዓመቷ ነው እናደርጋለን። ከዚሁ ጋር ተያይዞ ደግሞ ለኢትዮጵያችን ዛሬም የሚሞቱ ሰማዕትነትን የሚቀበሉ ብዙ ወንድሞች፣ እህቶች፣ እናቶች፣ አባቶች አሉ በኢትዮጵያ ምድር አሉና የእነሱንም ጸሎት አሁን በዚሁ አያይዘን እናደርጋለን። ምህላም እናደርጋለን። ዝማሬው ሁልጊዜ የሚለቀቀው በቻናሉ እንደምታውቁት 4 ነው፣ ግን 2ቷን ብቻ ነው የምንዘምረው ሰዓት ስለሌለን። ጸሎተ ፍትሐቱንም ያው እንዳይቀር ነው እንጂ በረጅሙ አናደርግም፣ ሰዓት የለንም። ጧፍ ሊቀ ዲያቆን ጧፍ ይብራ። ዲያቆን ቅዱስ መስቀል ያዝ። ጧፍ አለ ጧፍ ተቀበሉ። ጧፉን ለኩሰዋ ዳሩ ነው እንዴ? ሁሉን የሚይዝ የጌታችንና የመድኃኒታችን የኢየሱስ ክርስቶስን አባት እግዚአብሔርን ስለሞቱት አባቶቻችንና እናቶቻችን እህቶቻችን ማልደን ዛለን በለመለመ ቦታና የዕረፍት ውኃ ባለበት ነፍሳቸውን ነፃ ያደርግ ዘንድ
ትንሣኤን በሠራባት ቀን ሥጋቸውን በማስነሳትን ያስተባብር ዘንድ በማይታበል ተስፋው መንግሥተ ሰማያትን ያድል ዘንድ ስለ አገልጋዩ ስለ ወለተ ኢየሱስ በእንተ ነፍሳመትከ ወለተ ኢየሱስ ዘለረፍት ስልጣን ወቱ እግዚአብሔር አምላክ ወለተ ኢየሱስ ማራ ወተሰላ ለሳመትከ ወለተ ኢየሱስ የአገልጋይን የወለተ ኢየሱስ ነፍስ ሁሉን የሚይዝ አምላካችን እግዚአብሔር ስለ ሞቱ አባቶቻችንና ወንድሞቻችን ቶቻችን ማልዳለን። በለመለመ ቦታና የረከባ ባለበት ነፍሳቸውን ነጻ ታደርግ ዘንድ ትንሣኤን በሠራባት ቀን ሥጋቸውን ማስነሳትን ታስተባብር ዘንድ በማይታበል ተስፋ መንግሥተ ሰማያትን አድል። ስለ አገልጋይ ስለ ወለተ ኢየሱስ በእንተ ነፍሳመትከ ወለተ ኢየሱስ የነፍሳቸው መንገድ ነፃ አድርገህ ያለመከልከል በሚገባ ጊዜ ረፍትን ስጣቸው። ሥጋቸው ከነፍሳቸው ጋር አስተባብረህ አስነሳ። መንግሥተ ሰማያትን አድል። ስለ አገልጋይ ስለ ወለተ ኢየሱስ ዓይን ያላየውን ጆሮም ያልሰማውን በሰው ልብ ያልታሰበውን ዋጋ ሰጥተህ አንተ እግዚአብሔር አምላካችን ለሚወዱ እንዳዘጋጀላቸው መጠን ለሚያሳርፍና የሚያረጋጋልን መንፈስ ለቤተሰቦቻቸው ላክ። የሚያሳርፍና የሚያረጋጋ መንፈስ ለሁላችን ላክ። ጠባቂ የሆነ በክርስቶስ አድን። ብዘቦቱ ለገብስ ወምስለ ቅዱስ መንፈስ ስብሐት ወይ እግዚኦ
ሁላችንንም በቸርነት ፍጻሜያችንን አሳምርልን። አምላካችን እግዚአብሔር ሆይ በኢትዮጵያ በቅድስት ሀገር ምድር በየጊዜው የሚፈሰውን የክርስቲያኖችን ደም አንተ በቸርነት ደመ ሰማዕታት አድርገህ ተቀበል። ደም በቃ መጋደል መግደል በቃ ሰላም ይምጣ ብለህ አንተ በቸርነት የሰላም አምላክ ሰላምን አውጅልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ የጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።